በገሱባ ከተማ የተገነባ ያለው የንጹህ መጠጥ ውሃ ፕሮጀክትን ጨምሮ ሌሎች መሰረተ ልማቶችም በአጭር ጊዜ ውስጥ ለማጠናቀቅ በትኩረት እየተሰራ መሆኑን የከተማዋ ከንቲባ ደማ ኃይለ አስታወቁም። በከተማው በቅርቡ የተጀመረው የአስፓልት መንገድ ግንባታ እየተፋጠነ እንደሚገኝ ያወሱት ነዋሪዎቹ የተጀመሩ ፕሮጀክቶች በሙሉ እስኪጠናቀቁ ድረስ የድጋፍ እጃችንን እንዘረጋለን ብለዋል። የወላይታ ዞን መንግስት ኮሚኒኬሽን ያደረሰንን ዘገባ ውብሸት ጳውሎስ እንደሚከተለው ያቀርበዋል። በተለያዩ የግብርና ምርቶች የምትታወቀው የገሱባ ከተማ የእድሜዋን ያህል እድገት እንዳታስመዘግብ አንቀው የያዙት የተለያዩ መሰረተ ልማቶች ከቅርብ ጊዜ ወዲህ እየተሟሉ መምጣቱን ተከትሎ አሁን ላይ ከተማዋ ውብ ገጽታ ተላብሳለች። በከተማ ውስጥ የ1.2 ኪሎ ሜትር አስፋልት መንገድ ግንባታን ጨምሮ የንጹህ መጠጥ ውሃ ፕሮጀክቶችና ሌሎች መሰረተ ልማቶችም እየተፋጠኑ ይገኛሉ ያሉት የከተማዋ ነዋሪዎች የከተማው ማህበረሰብ በአካባቢው ልማት ላይ የሚያደርገው ተሳትፎ እየጎላ መምጣቱንም አስረድተዋል። ብዙ ልማቶች ተሰርቷል። አንደኛ መጀመሪያ ገሱባ ከተማ የማብራት ችግር አለ። ያ ማብራት ችግር ተቀርፎ ህዝቡ ሁሉ በከተማ ላይ በተለያዩ ቦታ ላይ የማብራት ችግር ተቀርፎ ሁሉ ማብራት አግኝቷል። ሁለተኛ ደግሞ የውሃ ችግርም አለ። የውሃ ችግር የነበረው አሁን በተለያዩ ቦታ ላይ እስከ ቤት ድረስ አጋፔ ካሴወዲ አምባደሪያ ሳይ ኦይቺ ዲታኪዶ ጮራ ቻ ኦይቺ ዛሩዋ ደሜ ለምሶሲ አምባ አስፋልት ፎጌ ጌሻ ዩሃታይኔ ሀራ እነዚህም ደግሞ አሁን አምባ አሳሲ በተቻለ መጠን ከዚህ በፊት በዩራፕ የተሰሩ መንገዶችን ወደ ኮብልስቶን እንደገና ደግሞ አልፎም ተጨማሪ ኮብልስቶንም መስራት እነሱ ባቀዱት ለመስራት በዚህ ስብሰባ እየተገለጸ ያለበት ሁኔታ አለ። የመጀመሪያው የሚፈርስበትና እንደገና እሱን ወደ አስፋልት የሚቀይርበት ሌላ ተጨማሪ ኮብልስቶን ፒስታ መንገድ ለማድረግ ለህብረተሰቡ ጥሩ አቅጣጫ ያስቀመጡበት ሁኔታ አለ። ቦታ አግኝተን ሰፋ አድርገን ደግሞ ያን ቦታ እኛ በ5 ሰው ነበረ ማህበሩ ሲደራጅ። ዛሬ ግን ከኛ ከማህበሩ ከ5ቱ አልፎ ለ100 ስራ ዕድል እስከሚፈጠር ድረስ ማህበራችን ከፍ ብሎ ከአነስተኛ ወደ መካከለኛ ከመካከለኛ ወደ ኢንቨስትመንት የተቀየረ ማህበር ገሱባ በከተማ አስተዳደር መዋቅር ከተደራጀችበት ጊዜ አንስቶ ፈጣን እድገት እያስመዘገበች እንደምትገኝ የገለጹት የከተማ ከንቲባ አቶ ደማ ኃይሌ አሁንም በግንባታ ላይ ያሉ የተለያዩ መሰረተ ልማቶችን በአጭር ጊዜ ለማጠናቀቅ ጥረት እየተደረገ እንደሆነም ተናግረዋል። እንደኛ ከተማ ከፍተኛ የሆነ የመልካም አስተዳደር ችግር ያለበት ከተማ ነው። ግን አሁን ብዙ ችግሮች ተፈተዋል። እኛ እንደ ከተማ ሪፎርም ከሆነም በኋላ ብዙ ነገሮችን ተጠቅመናል። የመንገድ መብራት የዋና አስፋልት መንገድ ስራ በፌደራል መንግስት የተሰራ ነው። መንግስት የመንገድ መብራት የመንገድ የተለያዩ ከፍታዎች ዲቶች የንጹህ መጠጥ ውሃ ዝርጋታዎች የከተማ ፕላን አጠቃቀሞችን በደንብ አድርገን ተጠቃሚ ሆነናል። ይሄ ህዝቡን ተጠቃሚ አድርጓል። በከተማው እየተነቃቃ በመጣው በኢንቨስትመንት ዘርፍም በርካታ ባለሀብቶች መዋዕለ ንዋያቸውን በማፍሰስ አነስተኛ ኢንዱስትሪዎችን በመገንባት ላይ እንዳሉ የጠቀሱት አቶ ደማ ይህም ለበርካታ ወጣቶች የስራ ዕድል እንደፈጠረም አመላክተዋል። ያ ብቻ ሳይሆን የግሉ ባለሀብት መጀመሪያ ሪፎርም ከመሆኑ በፊት ምንም ባለሀብት የሌለበት ከተማ አሁን ባለው ደረጃ ከ20 የሚበልጡ ከፍተኛ ባጀት ያላቸው ኢኮኖሚ ያላቸው ባለሀብቶችን አፍርታለች። ያ ብቻ ሳይሆን ከዚህ በፊት እንደ ከተማ አንድ መኪና የሌለበት ከተማ ነው። አሁን ግን ከ30 እና ከ40 የሚበልጥ የግል ባለሀብቱ ብቻ መኪና ያለበት። ይሄ ደግሞ ትሩፋቱ መንግስት ያመቻቸውን እድል በመጠቀም ብድር ምቹ በመሆኑ መንገዱ ክፍት በመሆኑ መንግስት በፈጠረው እድል ተጠቅሞ ግል ባለሀብቱ አድጓል። የግብርና ምርቶችን ጨምሮ በደራ የንግድ እንቅስቃሴ የምትታወቀው ገሱባ ከተማ ጽዱ ውብና ለኑሮ ተስማሚ እንድትሆን የተጀመሩ ስራዎችን ከግብ ለማድረስ ማህበረሰቡ የተለመደውን ድጋፍ እንዲያጠናክርም ተጠይቋል።